እንዳለብን ይነግረናል። ይሄ ሆኖ ሳለ እግዚአብሔር ቃል ይህን ሲናገር ለደቀ መዛሙርቱ ዝም ብሎ አይደለም። በተለይ ሐዋርያት ሥራ ላይ ጠብቁ ሲላቸው እናያለን። ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ደግሞ የእግዚአብሔር መንፈስ በኃይል ሲወርድባቸው እናያለን። ይህንን ኃይል ሲሞሉ እንመለከታለን ወገኖቼ። ይሄንን ኃይል ሲሞሉ እንመለከታለን። ይሄ የሐዋርያት ሥራ መጽሐፍ የሐዋርያት ሥራ ሳይሆን የመንፈስ ቅዱስ ሥራ መጽሐፍ ቢባል ራሱ ምንም በቃ ማይተናነስ ነገር ነው ያለው እና ሲሞሉ ሐዋርያት ሥራ ምዕራፍ 10 ምዕራፍ 2 ከ10 እስከ 12 ስናይ እነዚህ ሰዎች ከተሞሉት የእግዚአብሔር ኃይል የተነሳ በተለይም ሲጸልዩበት ከነበረ ቦታ ላይ ይሄ እግዚአብሔር ክብር በእነሱ ላይ ሲመጣ በኢየሩሳሌም በዓል ለማክበር ወደ መጣው ሕዝብ ሁሉ ያለ ፍርሃት ቀጥታ ጥሰው ሲወጡ እንመለከታለን። ሲወጡ በተለያየ አገር ወደ እነሱ የመጡ ሰዎች አሉ። የሀገሮቹን ስም መጥቀስ አሁን ባያስፈልግም አካባቢው ላይ ባሉ ዙሪያው ላይ ባሉ ርቀት ሁሉ ወደዛ ከተማ በዓል ለማክበር የመጡ ሰዎች አሉ። እነዚህ ሰዎች በሚኖሩበት ሀገር ውስጥ የሚሰሙት የሚግባቡበት የሚነጋገሩበት ቋንቋ አለ። ነገር ግን በጣም ከሚገርመው ነገር እነ ጴጥሮስ በዛ ያንን ወንጌል ሲሰብኩ እነዚህ ሰዎች በሚሰሙት ቋንቋ ነበረ ምንም ያደረጉት የሚሰብኩት። የገሊላ ሰዎች ናቸው፣ ያልተማሩ ሰዎች ናቸው፣ ብዙዎች ያውቋቸዋል፣ አሳስጋሪዎች ናቸው። ግን ወጥቶ ምን ይሉ ነበረ? ይናገሩ ነበረ። ምንድን ነው እነዚህ ሰዎች ገና በማለዳው 3 ሰዓት ነው ወይ ጠጅ ነው እንዳደረጋቸው ስል ኖ ብሎ ጴጥሮስ ሲናገር እናያለን። ኖ ብሎ ሲናገር እንመለከታለን። እግዚአብሔር ስም ለዘላለም የተባረከ ይሁን። የሚሰሙት ሃሌሉያ ይሰማል። ብዙ ከተናገሩ በኋላ በጣም ልቤን ከነካው ነገር ለጴጥሮስ ከተናገሩ በኋላ ሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የብዙዎችን ጆሮአቸውን የሚያሳክክ ነገር ነው የተናገራቸው። በጣም እግዚአብሔር ግን አለ እናንተ የሰቀላችሁት እናንተ የገደላችሁትን እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለም አላቸው። ክብር ለእግዚአብሔር ይሁን። ይህን የመናገር ድፍረት ያገኘው በመንፈስ ቅዱስ ኃይል ስለተሞላ ነው። በመንፈስ ቅዱስ ኃይል ከመሞላቱ የተነሳ ነው። ይህንን የመንፈስ ቅዱስ ኃይል ስለተሞላ ጴጥሮስ ይህን ቃል ተናገረ። ያ ብቻ አይደለም። በጣም ከሚገርማችሁ ነገር ወገኖቼ ሐዋርያት ሥራ ምዕራፍ 4 ከቁጥር 27 እስከ 30 ስናይ እነዚህ ሰዎች እዛ ጋር ብቻ ተሞልቶ እንዳላቆሙ ነው የምናየው። በየጊዜው ምን ያደርጉ ነበረ? ይሞሉ ነበረ። እኔም ልምድ ይሄ ነው። በሕይወቴም ሁሌ የማስበው በየጊዜው ምን መሆን አለብኝ? በመንፈስ ቅዱስ ኃይል መሞላት አለብኝ ብዬ ከሚያምኑት ነኝ እና በዛ ስፍራ ላይ እነዚህ ሰዎች ድንቅና ተአምራትን አድርግ ብለው ጸለዩ ይላል። የነበሩበት ስፍራ ተናወጠ፣ የመንፈስ ቅዱስም ኃይል ሲሞሉ እናያለን። ከዛም የእግዚአብሔርን ቃል በድፍረት ተናገሩ በመጽሐፍ ቅዱስ ይናገራል። እንግዲህ ወንድሞቼና እህቶቼ በዚህ መስመር ላይ ያላችሁ የእግዚአብሔር መንፈስ በእኔ ውስጥ ያስቀመጠው የመንፈስ ቅዱስን ኃይል ተሞልተን ቸል የምንልበት ዘመን ላይ አይደለንም። እናንተ የኤክሌሽያ የጸሎት ግሩፕ የጸሎት አባላቶች ይሄን የምስራች እነግራችኋለሁ። እግዚአብሔር ስለሚወዳችሁ እግዚአብሔር በቃ ለየት ያለ ነገር በእናንተ ላይ ማድረግ ስለፈለገ በብርቱ ጸልይ ነበር ስለ እናንተ። በዚህ መስመር ውስጥ የገባችሁ ሁሉ የጌታ መንፈስ እንዲህ አለኝ፣ በልጆቼ የምጠቀምበት ዘመን ስለመጣ፣ ኃይሌ የሚገለጥበት ዘመን ስለመጣ ኃይሌን ላፈስላቸው ወደድኩ አለኝ ጌታ። የጌታ ስም ብሩክ ይሆን። አሜን። እግዚአብሔር ስሙ የተባረከ ይሆን። ስለዚህ ይህንን ኃይል ተሞልታችሁ ቻል የምትሉበት ዘመን ላይ አይደላችሁ። በስራ ቦታችሁ፣ በመኖሪያ ቤታችሁ፣ በተለያየ ስፍራ ላይ ይሄንን ኃይል ተሞልታችሁ የእውነት ዛሬ በእምነት እጸልይላችኋለሁ። እግዚአብሔር አምላክ ከእናንተ ጋር እንዳለ አምኜ እጸልያለሁ። የጌታ ስም የተባረከ ይሁን። እግዚአብሔር በእናንተ ውስጥ ያስቀመጠውን ኃይል እንደገና ሪጀነሬት እንደሚያደርግ በኃይል እንደሚቀሰቀሳችሁ፣ በኃይል እንደሚያስነሳችሁ፣ ውስጣችሁ እንደገና እንዲህ እንደሚነቃቃ የጌታ ስም የተባረከ ይሆን። እኔ እዚህ ባለሁበት አካባቢ እኔ ባለሁበት ቤተክርስቲያን ይሄ የጥቅምት ወር የወንጌል ስርጭት ወር ነው እና ትላንትናና ዛሬና ትላንትና ነው መርሃ ግብሩ የምናጠናቀው በዚህ እና ወጥተን ስንመሰክር በጣም ከሚገርማችሁ ነገር ጸልየን ነበረ የምንወጣው።
እና ትልልቅ ሼኮች ትልልቅ የተባሉ በቃ ሲያው በቃ የሚያፈጡ ሰዎች ነበሩ። እና በጣም ወጣቶቹ ሴቶች ልጆች እህቶች ወንድሞች ወተን ስንናገር አንድም የሚፈራ አልነበረም። ጭራሽ የማስደንገጡ ነገር በእኛ ላይ ሆኖ አየሁት። ክብር ለእግዚአብሔር ይሁን። በጣም ከምነግራችሁ ጌታ መንፈስ ቅዱስ ሆይ በኃይል በቃ ጸልይ ነበር፣ እርዳን እንል ነበረ። እነዚህ ሰዎች ከ12 በላይ በአንድ ቀን ሙስሊሞች ጌታን በአደባባይ እጃቸውን አንስተው ጌታን ተቀበሉ። ክብር ለእግዚአብሔር። ስለዚህ አሁን የምንፈራበት ጊዜ አይደለም። በቃ ለጌታ ተሰጥተን በኃይል የምንናጠቅበት ጊዜ ነው። ይህ የሚሆነው ግን የመንፈስ ቅዱስን ኃይል ስንሞላ ነው። ክብር ለእግዚአብሔር ይሆን። አሜን። እግዚአብሔር ስም የተባረከ ይሁን። እንግዲህ ለመናገር ወይም ወንጌል ለመስበክ በድፍረት ወጥተን የእግዚአብሔር ስራ ለመስራት ብቻ ሳይሆን መንፈስ ቅዱስ በእኛ ህይወት ውስጥ ሊያደርግ የወደደው አንድ ትልቅ ነገር አለ። ወገኖቼ ያለንበትን ነገር እንድታስቡ እፈልጋለሁኝ። ምክንያቱም መንፈስ ቅዱስ ስጦታዎችንም ነው፣ ኃይልን ስንሞላ ስጦታዎችንም ነው የምንቀበለው። ስጦታዎችንም አሁን እኛ ያለነው ፈውስ በሚያስፈልገው ህዝብ መሃል የሚገለጥ የእግዚአብሔር መለኮታዊ ኃይል ከእኛ ጋር አለ ብለን ልናምን ይገባል። ስንሞላ ይሄ ነው የሚሆነው። ምክንያቱም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ የምናየው ነገር አለ። 12:9 ላይ የመንፈስ ቅዱስ ስጦታዎች ወይም የመፈወስ ስጦታዎች ተብሎ የተጠቀሰው ይላል። ለምንድን ነው የተጠቀሰው ብዬ ማሰብ ጀመርኩኝ። ፈውስ በሚያስፈልገው ህዝብ መሃል የሚገለጥ የእግዚአብሔር መለኮታዊ ኃይል ስለሚያስፈልግሽ ስለሚያስፈልግ፣ ክብር ለእግዚአብሔር። ይህንን አሜን እንድትሉ ፈልጋለሁ። አሜን። ፈውስ በሚያስፈልገው ህዝብ መሃል የሚገለጥ የእግዚአብሔር መለኮታዊ ኃይል ላንተና ላንቺ ለእኔ ስለሚያስፈልገን ይሄ ኃይል ልንሞላ ይገባል። ክብር ለጌታ ይሁን። ክብር ለጌታ ይሁን። ለዚህ ነው ይሄ ስጦታ የሚያስፈልገን። ስለዚህ ወደ እኔና ወደ እናንተ እንግዲህ ስናመጣው ይሄ ኃይል ካለ በህይወታችን መሆን ያለበት ነገር አለ ማለት ነው። ወደ ነገ ምናልባት ልገባበት እችላለሁ። የፈውስ አገልግሎት መካሄድ አለበት። በፈውስ አገልግሎት እነ ጴጥሮስ እኮ ይሄንን ኃይል ተሞልቶ ሲወጡ ነው ወደ ቤተ መቅደስ ሲሄዱ ምዕራፍ 3 ላይ የገጠማቸውን ነገር አስቡ። ከእናቱ ማኅፀን ጀምሮ ሽባ የነበረው ሰው እነዚህን የእግዚአብሔር ሰዎች ሲያያቸው ምንድን ነው ያለው? ዛሬ በቃ እኔ እንግዲህ የሐረር ሰው ስለሆንኩኝ ይችን ቃል ልናገር። ዛሬ በቃ በሽበሽ አረጉኝ፣ ተንበሸበሹ ብሎ የጠበቀ ይመስለኛል ነው። በቃ በሽበራ ሆንኩኝ ሳይል አይቀርም። በጣም ከሚገርመው ነገር እና በቃ ጠበቀ። በቃ የሆነ ነገር ጠበቀ። የሆነ ነገር አንድ ነገር እንደሚሆንለት በቃ እሱ ከምድራዊ ነገር ጋር ነው ይሄ ሰው ሊያስብ የሚችለው። እነሱ ግን ሲመጡ ለሱ የሚሆን ምድራዊ ነገር አልነበረም። ያለፈ ነገር ነበራቸው። ያለፈ ነገር በጌታ በኢየሱስ ስም በእጃችሁ ያለፈ ነገር ይሁን። በጌታ በኢየሱስ ስም በአንደበታችሁ ያለፈ ነገር ይሁን። ሃሌሉያ! ነገር ይሁን። ሃሌሉያ! አፖጋቲና ማሳ ሬስታጋላባዶና ማሳ ፕራዲያ ሲደርሱ እኮ እነሱ ገንዘብ የላቸው፣ ምንም ሳንቲም የላቸው። እነሱ ግን ጋመና አለ። የከበረው ቅዱስ የእግዚአብሔር ልጅ የናዝሬቱ ኢየሱስ አለ። ቅዱስ የእግዚአብሔር መንፈስ ከነሱ ጋር አለ። ልክ ትኩር ብሎ እንዳይጠርየቀው ጴጥሮስ ትኩር ብሎ ሲያያቸው እሱ አንድ ነገር ጠብቆ ይሆንልኛል ብሎ ነው ሰፍ ብሎ የጠበቀው። አይ ዶንት ሃቭ መኒ አይ ዶንት ሃቭ የለንም፣ በቃ ግን ያለንን እንሰጣለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ሃሌሉያ! ይህ በእናንተ ይህ በኑሯችሁ ይሁን፣ ይህ በስራችሁ ይሁን፣ ይህ በአገልግሎታችሁ ይሁን፣ ይህ በቤተ ክርስቲያናችሁ ይሁን፣ ይህ በምትኖሩበት ምድር በኢየሱስ ስም ይሁን። ሃሌሉያ! አንድ በጣም ብዙ መናገሩን ባልፈልግም አንድ ጊዜ እንዲህ ሆኛለሁ። አንድ ቦታ ላይ አንድ ኮንፈረንስ ሆኖ ግቢ ውስጥ ነው እና እዛ ግቢ ውስጥ ኮንፈረንስ ይደረጋል እና ኮንፈረንስ ተደርጎ ኮንፈረንሱን እንዳገለግል እጠራለሁ። ኮንፈረንሱን እንዳገለግል ስጠራ ሰውየው ከባህር ዳር ነው የመጣው። በዊልቸር ነው የሚሄደው። አስቡ፣ የሰሜን ሰው በዊልቸር የሚሄድ እና ግቢ ውስጥ ግን ያሉ ልጆች ጌታን አግኝተዋል። ከፕሮግራሙ ካለበት ግቢ አጥር ይለየዋል፣ ግድግዳ ይለየዋል ማለት ነው። እና ሰውየውን አባብሎ ይዘውት የመጡ ይመስለኛል። እና እዛ የጸለይን እያለ በቀጥታ
በጣም ከሚገርማችሁ ነገር እኔ እየሰበኩኝ ሰውየው ቁጭ ብሏል። ልጆቹ ይዘውት መጥተዋል። እግሩን ያንቀሳቅሳል። ዊልቸር ላይ ነው የተቀመጠው። ጌታ ሆይ ምንድን ነው ስል ተነስ በለው አለ። ጌታ ስሙ የተባረከ ይሁን። ተነስ በለው። ክብር ለጌታ። ፈራሁኝ። ይኸው የእውነት ነው የምላችሁ ፈራሁኝ። እንዴ እዛ አካባቢ የሚያውቁ ልጆች አሉ፣ የድሬዳዋ ልጆች አሉ። እዛ ብዙ ሳገለግል መሰረተ ክርስቶስ፣ ድሬዳዋ ገነት ምናምን የተለያየ ሳገለግል የሚያውቁ ልጆች አሉና እንዴ ነገ ይህን ህል እያገለ ስሜ ቢጠፋስ? ኦኬ አጋንንት ይወርቃል፣ እሱ ችግር የለውም። ግን በቃ ውስጤ ትግል ሆነ። ከዛ በኋላ አንተ ሰው ትድናለህ አልኩት። በቃ ትድናለህ አሜን አለ ሰውየው። ከዛ በቀጥታ እኛም አላስነሳ ነው። የእውነት ነው የምላችሁ በጌታ በኢየሱስ ስም ተነሳ ትችላለህ አልኩት። ተነሳ፣ እጄን ያዘኝ አልኩት። ያዝኩት፣ መራመድ ጀመረ። ቀጥሎ እጄን ሰጠሁት፣ ቀኝ እጄን ያዘኝ አንተ አልኩት። ያዘኝ፣ መንቀሳቀስ ጀመረ። ከጥቂት ጊዜ በኋላ እነዛ ልጆች ይዘው ወደ ቤት ይዘውት ሄዱ። በሶስተኛው ቀን ቸርቹ የሚኒስትሪዎች ይመስለኛል ያ ቸርች እና የግል በአንድ ወንድማችን የከፈተው ቸርች ነው። ከዛ በኋላ ግቢው ስላየሁኝ ሄድኩኝ። እዛ ፊት ለፊት አንድ መደብር አለ እና ሱቅ አለ። ጠየቅኩኝ። መደብር ባህር ነው፣ ሱቅ ነው እናንተ የምትሉት። ሱቅ አለ። እዚህ ቤት ዊልቸር ሜሊ ነበረ። እንዴት ሆነ ስል ወይ እዚህ እኮ መጥቶ በቀደም ዕለት ዳን አሉ። በሌሊት ከዚህ ወደ ሀገሩ ሸኘው ሰውዬ ወንድምየው። የሚገርም ነገር ነው። በእኔ በህይወት ሽባ ሲተረተር አይቻለሁ። ክብር ለእግዚአብሔር ይሁን። ሲራመድ አይቻለሁ። ይሄ እኔ ሳልሆን ይሄን የሰራው የጌታዬ የአምላኬ ቅዱሱ የእግዚአብሔር መንፈስ ነው። ሃሌሉያ አሜን። ብዙ ልላችሁ የምችላቸው ብዙ ነገሮች አሉ፣ ግን አሁን ማለት አልፈልግም። የመንፈስ ቅዱስን ኃይል በቃ በእናንተ እንዲሰራ ከፈቀዳችሁለት፣ መንፈስ ቅዱስ የተሞላችሁት በእናንተ ውስጥ እንዲሰራ ከፈለጋችሁ በብዙ እግዚአብሔር መንፈስ ቅዱስ በህይወታችሁ ይሰራል። ግን ምንድን ነው ማመን መቻል አለብን። ምንን በቃ አምነን መሰማራት መቻል አለብን። ስለዚህ ወደ ህይወታችን ስናመጣው እስካሁን የተናገርኩትን የእግዚአብሔርን ቃል ሰብሰብ አድርገን ወደ ህይወታችን ስናመጣው አንድ ነገር ማሰብ መቻል አለብን። መንፈስ ቅዱስን ዕለት ዕለት ልንሞላ ይገባል። በህይወታችን ትልቅ ለውጥ ይኖራል። ልክ የብሉይ ኪዳኑ ሰው ሳኦልን እንደ ሌላ ሰው ትሆናለህ፣ እንደ ሌላ ሰው። ዋው! አይቶት የማያውቀው እኮ ነው። አህያ ፍለጋ እኮ ነው የወጣው። ወንድሜ እህቶቼ፣ አህያ ፍለጋ እኮ ነው የወጣው ሳኦል በፍጹም አስቦት አልወጣም። ግን የመንፈስ ቅዱስን ኃይል ትሞላለህ፣ እንደ ሌላ ሰውም ትሆናለህ። የመጀመሪያው ነገር እኛን ሊለውጠን ይገባል። በደንብ ያዙልኝ። እኛን ሊለውጠን ይገባል። ሊለውጠን። ክብር ለእግዚአብሔር ይሁን። እንደ ሌላ ሰው በአመለካከት፣ በአስተሳሰብ፣ በሁሉ ነገራችን። ዋው! ክብር ለጌታ ይሁን። አሜን። ምክንያቱም ከጌታ የምንማረው ነገር አለ። ሞዴላችን የሆነው ክርስቶስ ኢየሱስ በመንፈስ ቅዱስና በኃይል እግዚአብሔር ከቀባ በኋላ መልካም ያደረገው። በመልካምነት ልንገለጥ ይገባል። በመልካምነት በኑሯችን፣ በቤታችን፣ በትዳራችን፣ በአገልግሎታችን፣ በስራችን በመልካም ልንገለጥ ይገባል። ሌላውም በድፍረት ደግሞ ልናገለግል ይገባል። የመንፈስ ቅዱስ ኃይል ከኛ ጋር ስላለ በዲያብሎስ የታሰሩትን ምን ማድረግ አለብን? ነፃ ማውጣት አለብን። ጌታ ኢየሱስ በዚህ በሉቃስ ወንጌል ምዕራፍ 4 ቁጥር 19 ላይ ስለ መቀባቱ ኢሳይያስ ምዕራፍ 61 ላይ የነበረውን ምዕራፍ 4 ቁጥር 19 ላይ ኮታርጎ ጌታ ሲናገር እናያለን። የመቀባቱን ምስጢር ሲናገር በቃ የጌታ እግዚአብሔር መንፈስ በእኔ ላይ ነው። ምን ሊሆን? ወንጌልን እሰብክ ዘንድ፣ ለታሰሩት መፈታትን፣ ለዕውሮች ማየትን እሰብክ ዘንድ እግዚአብሔር ምን ብሎኛል? ቀብቶኛል። ክብር ለጌታ ይሁን። አሜን። ይሄ ለእኔና ለእናንተም ያስፈልገናል። ይሄ ኃይል ያስፈልገናል ለመስበክ፣ የታሰሩትን ነፃ ለማውጣት፣ ማየት የማይችሉትን እንዲያዩ ለመስበክ የእግዚአብሔር መንፈስ በኃይል ያስፈልገናል። ክብር ለእግዚአብሔር። ለሌሎች በድፍረት ወንጌልን መስከር እንድንችል፣ ለሌሎች በድፍረት የእግዚአብሔርን ሀሳብ መግለጥ እንድንችል፣ የእግዚአብሔር ሀሳብ በሕይወታችን እንዲገለጥ ምን ማድረግ መቻል አለብን? እኔና እናንተ በኃይል መሞላት አለብን። የጌታ ስም የተባረከ ይሁን። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ የእግዚአብሔር ኃይል በእያንዳንዳችሁ ላይ እንዲሆን በእምነት እጸልያለሁ። በያላችሁበት ምድር፣ በያላችሁበት ከተማ የመንፈስ ቅዱስ ኃይል በክርስቶስ ኢየሱስ ላይ በወረደ ጊዜ፣ በመጣ
ጊዜ ባየ ጊዜ ምን ሆነ ይላል? ሰማይ ተከፈተ ይላል። ስለዚህ ዛሬ ባላችሁበት ምድር ላይ በኢየሱስ ስም በእናንተ ትይዩ ሰማያት አሁን ይከፈቱ። ይሄን እንድትከፍቱ ፈልጋለሁ። ስፒከራችሁን እንድትከፍቱ ፈልጋለሁ። በትልቅ አክብሮት ጠይቃችኋለሁ። ክፈቱ ስፒከራችሁን። እንጸልያለን። እግዚአብሔር ነው ይህን ዕድል የሰጣችሁ። የጌታ መንፈስ በእናንተ ላይ ቢሆን የጌታ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የእግዚአብሔር ባርኮት በእናንተ ላይ በሙላት እንዲፈስ እኔ እጸልያለሁ። ለእያንዳንዳችሁ ወገኖቼ እስቲ ጸልዩ። እግዚአብሔር በሰጣችሁ ልሳን ቢኖራችሁ ጸልዩ። ልሳኑ ከሌለ እግዚአብሔር ያፈስላችኋል። እግዚአብሔር በኃይል ይሞላችኋል። እንደገና ሪጀነሬት አድርጎ እግዚአብሔር ያስነሳችኋል። እግዚአብሔር ሸክማችሁ ከእናንተ ላይ ያንከባልለዋል። ኃይሉን በእናንተ ላይ ያኖራል። ዋው የጌታ መንፈስ ሃሌሉያ ሃሌሉያ ሃሌሉያ። እናንተ የኤክሌሲያ ሰዎች ዋው ቢሬዲ በቃ ተዘጋጁ 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 ተዘጋጁ። የእግዚአብሔር ኃይል ከእናንተ ጋር ጉዳይ አለው። የእግዚአብሔር መንፈስ ከእናንተ ጋር ጉዳይ አለው። እህቶቼ ከእናንተ ጋር ጉዳይ አለው። ወንድሞች በእናንተ ጋር የጌታ መንፈስ ጉዳይ አለው። በእናንተ ይሰራል። እንዲህ ይለኛል የጌታ መንፈስ በእናንተ አገልግሎት የብዙዎች ወጥመድ ይሰበራል ይለኛል። የብዙዎች እስራት በእናንተ ይፈታል ይለኛል የጌታ መንፈስ። ሃሌሉያ ሬበገደነመሰፕረዲያ እግዚአብሔር ሆይ በኢየሱስ መንፈስ ይፍሰስባቸው። ኃይል ይለቀቅላቸው። ኃይል ይለቀቅላቸው። ኃይል ይለቀቅላቸው። ልክ ሰማይ እንደተከፈተ ዛሬ በመንፈስ ቅዱስ ኃይል እንዲለቀቅላቸው ጸልያለሁ። እንደገና በኃይል እንድትሞላቸው የጌታ መንፈስ የእግዚአብሔር መንፈስ በኢየሱስ ስም እንዲሞሉ ጸልያለሁ። መንፈስ ለሞላ ጌታ ኢየሱስ በኃይል እንድታፈስላቸው መሻታቸውን ታያለህ። የልባቸውን ጥማት ታያለህ። የውስጥ ረሃባችንን ታያለህ። ቅባት ያስፈልገናል። ኃይል ያስፈልገናል። ኃይል ያስፈልገናል። መሞላትን እንፈልጋለን። ጌታ ሆይ በኃይል እንድትሞላል ኃይል እንድትሞላ ባጋላባላባ ዶነ ማሳ ሪካሳፖ ሬቤጌ ዶነ ማሳ ለሚያገለግሉባት ቤተክርስቲያን በረከት እንዲሆኑ ኃይል በእነሱ ላይ ይለቀቅ። ኃይል በእነሱ ላይ እንዲለቀቅ ኃይል ራባጋዶና ማሳ ራባጋላባላባላባ ዶና ማሴ ፕሬዲ ላባ ዶና ማሴ ፕሬዲ ሎሪ ላባ ዶና ማሴ ፕሬዲ ላባ ዶና ማሴ ሪካሳ ፖሬቤጌ ኔሜዴኔሜስ ሪካሳ ፖራባላባ ዶና ማሳ ፕሬዲ ሎራ ላባ ዶና ማሴ ፕሬዲ ራባጋዶና ማሳ በእነሱ ላይ ጌታ ሆይ ሞሉ። ጌታ ሆይ ኃይል ሞሉ። ጌታ ሆይ እለምናለሁ። ከኛም ጭምር እኔንም ወገኖቼንም ኃይልን አፍስልን፣ ኃይልን አፈስልን። ጌታ ሆይ እኔ በደቀ መዛሙርት ብቻ በእኛ ላይ ይምጣ። እጥፍ የሆነ ኃይል ይምጣ። እጥፍ የሆነ መንፈስ ሆይናል ናልን ወሰን ፈቃድና እንደ ፈቃድን መኖር እንችል እንደ እኔ የጌታ መንፈስ እንዲህ ይለኛል። አንድ እህት አለሽ፣ ወገብሽ ላይ ምን እንደሆነ አላውቅም፣ የተያዘ ነገር አይና ከወገብሽ ላይ ልክ ያ ነገር ሲፈታና ሲወርቅ ከሰማይ ደግሞ አዲስ ቀበቶ ስትታጠቅ ያለው ጌታ ምንድን ነው? ኃይልን ለልጄ አስታጠቅኳት። እስከዛሬ የያዛትን የታገላትን ከሷ ላይ ነቀልኩት አለኝ። የጌታ ስም የተባረከ ይሆን። ሃሌሉያ። ዋው መንፈስ ቅዱስ እናመሰግንሃለን። በእኛ ላይ ይህንን ታላቅ ኃይል እያፈሰስክ ስላለ፣ ይሄ ታላቅ ኃይል እየፈሰሰ ስላለ ክብር ላንተ ይሁን። በእነሱ ላይ ይፍሰስ።
ጸጋ በእህቶቼ፣ ጸጋ በወንድሞቼ ላይ ሮባጋዲያታ ፖራባጋዶና ማሳፋ አንደበቶቻቸው የሚቀየሩ ሰዎች ስላሉ አመሰግናለሁ። ብዙ የማይናገሩ ከዚህ በኋላ ግን በድፍረት የሚናገሩ ሰዎች ስለተቀቡ፣ የተቀቡ ሰዎች በዚሁ ስለሚወጡ፣ ለብዙዎች በረከት የሆኑ ሰዎች ስለሚነሱልን እናመሰግናለን። ጨለማው ስለተገፈፈ እናመሰግናለን። በኃይል ወገኖች ጋር ስላለ እናመሰግናለን። ዋው 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 መንፈስ ቅዱስ ሪስታ ፖራባጋዶና ማሳ ዋው ክብር ለጌታ ይሁን። አመሰግናለሁ በእህቶችና በወንድሞቼ ላይ ስላፈሰስከው ታላቅ ኃይል ክሪስታ ፖሬዴሌቤዲና ማሳ አረ እናንተ ሰዎች ጸልዩ ጸልዩ፣ በመንፈስ ሆናችሁ ጸልዩ። ታላቅ የእግዚአብሔር ኃይል ሲመጣ ያለው እንደ ሙሉ ደመና እግዚአብሔር ኃይል ሲመጣ ባላችሁበት ምድር ላይ ጨለማ ሲገፈፍ አያለው፣ የክፋት ስራ ሲመታ አያለው። ባላባሳ ሪካሳ ፖሬዴሌቤዲና የክብር ኃይል ባሉበት ቤት የክብር ኃይል እግዚአብሔር አባታችን ሆይ ስራ ድንቅ ነው፣ ለዘላለም ከፍ በል። ሃሌሉያ አመሰግናለሁ። አደራረግ ልዩ ነው። አመሰግናለሁ። አሜን። አመሰግናለሁ። በክርስቶስ ኢየሱስ ስም አሜን። ሃሌሉያ አሜን። ፕሮግራም መሪው መልሳለሁ። እግዚአብሔር ስም እየተባረከ ይሁን።